እንዴት አመሸ ሰይፍሻ? ሄሎ እንዴት ናችሁ? አለን ሰላም ነህ? ሁሉ ሰላም ነው አለን። በጎ ሆንክ? ቀለል ያለ ነው እኮ ያን ያህል እንዲህ የሚያስወራም ባይሆን ያው እንግዲህ አንድ 10 ቀን አልነበርኩም አይደል አየር ላይ ወጣ ብዬ ነበር ወደ እዛ እንግዲህ የሆነ ያጋጠመች ትንሽ ነገር ነበረች። በዛ ምክንያት ቼክ አፕ ለማድረግ ሄድን። ከዛ ቀለል ያለ አሁን ወደ ኢትዮጵያ ተመልሻለሁ እኮ ነገሮች ጥሩ ናቸው። ከሚቀጥለው ሳምንት ጀምሮ ወደ ስራ እንመለሳለን ብለናል እንደ እግዚአብሔር ፈቃድ። እንዴት ናችሁ እናንተ? ደህና ነን። ኧረ ድምፅህም ብርትት ብሏል። እኔ እኮ በጣም የታመመ ነበር የጠበቅኩት። ኧረ ምንም እንደ የሳቅን የተጫወትን መጣሁ እኮ አሁንማ መጣሁ። ጀስት ነገሩ እንግዲህ እዚህ መጥቻለሁ። ስለዚህ ታመህም አይደለም የሄድከው፣ እንደው ቼክ አፕ ስትደረግ እቺ ነገር ብትስተካከል ተብሎ ነው አይደለ ሰይፍሻ? አዎ ይሄ በተለይ አሁን ከ40 በላይ ስትሆኚ አሁን ለብዙ ሰዎች መመከር አለበት። ይሄ ነገር ምን ሊሆን ይችላል ምናምን ብለሽ ከዛ በኋላ ሁሉ ነገር ሲመረመር ነስኩ ነው። መጀመሪያ ላይ ይሆናል ተብሎ የተነገረኝና ሊሆን ይችላል ተብሎ የተነገረውና ሲመረመር ነፃ ነገር ሲሆን በቃ ቴንኪዩ ምናምን ብዬ ከጓደኞች ጋር ሼር የተደረገው ነገር ነው እንግዲህ ወጣውና ስለዚህ ምንም ህመም የለም። አሁን ሙሉ ለሙሉ ምንም ነገር በሚባል ደረጃ በሙሉ አቋም ላይ እንገኛለን። በቃ መጥቻለሁ። እንደውም አሁን ልመጣ ነበር እኮ ግን አይ ጎሽ እግዚአብሔር ጀምሮ እናደርገዋለን ብለን ነው። አይ እግዚአብሔር ይመስገን። እዚህማ ሙዝን ብርቱካንም ይዘው የተገኙ ሰዎች አሉ። በአንተ ስም እንግዲህ እኛ እንጠግናለን ራሳችን። በተከታታይ ድካምም ስለነበረ ትንሽ ረፍት ይፈልጋል። እንደሱ አይነት ነገሮች አሉ። ለማንኛውም ከሰኞ በኋላ እንግዲህ እንደ እግዚአብሔር ፍቃድ ወደ ቀድሞ ስራችን እንመለሳለን። ለምን አደጋ ካር አክሲደንት? በስመ አብ ወወልድ ወመንፈስ ቅዱስ። የምራችሁ ነው የሀገሬ ልጆች? ወይ በእመቤቴ ያት ምን መቼ? ወይ በእመቤቴ ገስ እየቀለዳችሁ መሆን አለበት። ሰሚት አካባቢ ወይ በመድኃኔዓለም ወይ የምራችሁ ነው የሀገሬ ልጆች? ሰሚት የእውነታችሁ ነው ማለት ነው። ሁላችሁም ጻፋችሁልኝ።